አሚን መልቲሚዲያ ፕሮዳክሽን አለመኖር ልብ አንጠልጣይ ታሪክ ክፍል 3 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የሆነ ቀን እንደምንም ደፍሬ እኔ እንዳወራው ፍቀድልኝ እስኪ አልኩትና አንድ ላይ መኝታ ክፍል ገባን። ገና ወደ እርሱ እንደቀረብኩኝ አባቴ አይምሮዬ ላይ መጥቶ እንባ ተናነቀኝ። እንደምንም ወደ እርሱ ቀርቤ እጁን ስነካ ፈገግ አለ። ሞገስ በጣም ደንግጦ ነበር። ፈገግታ ሳይኮ ልጄ የኔ ልጅ እያላለቀሰ በግምት 15-16 ዓመት የሚሆን ይመስለኛል። በዚህ እድሜው እንደዛ መሆኑ ያሳዝን ነበር። ከዛ ቀን በኋላ በየቀኑ አብረን እየገባን ማየት ጀመርን። እሱም እኔን ሲያየኝ ለየት ያሉ ለውጦችን ማሳየት ጀመረ። ተጨማሪ 1 ወራትን ከለውጥ ጋር አሳለፍን። ሙሉ በሙሉ ባይሆንም የድሮ ህይወቴን እየረሳሁት መጣሁ። ያን ያህል አይናፍቁኝም። የበደሉኝን ትዝታንና አባቴን ብቻ መርሳት አልችልም። በጣም በሚገርም ሁኔታ ደግሞ በ2 ወር ውስጥ በጣም አደግኩኝ። ሮቤል የልጁ ስም ነው። ደህና ሆነ፣ መንቀሳቀስ ጀመረ። ቀስ በቀስ ደህና ሆኖ እኔን ማጫወት ጀመረ። ደስ የሚል አጋጣሚ ሆነልኝ። ክረምቱን እዛው ጨረስኩኝ። ቤት ውስጥ የምንኖረው ግን ሞገስ፣ ሮቤል፣ ሰራተኛዋና እኔ ብቻ ነን። እናቱ የት እንዳለች አላውቅም። ልጁ ስለዳነ ሞገስ ደስ ብሎት በእኔ ምክንያት እንደተሻለው እየነገረኝ ሁሌ ባለውለታዬ የትንሽ ትልቅ እያለ ይጠራኛል። እኔም ደስ እያለኝ መኖር ቀጠልን። የአባት እናቴ ምትክ ነው ብዬ ስላሰብኩኝ አባዬ እያልኩ መጥራት ጀመርኩ። ሮቤል ሞገስ ብሎ ስለሚጠራው አባዬ ስለው ደስ ይለው ነበር። የሚያሳዝነው ግን እድሌ ነው መሰል ደስታዬ ከዚህ በላይ ሊቀጥል አልቻለም ነበር። በሰላም ተግባብተን እንደ አባትና እንደ ወንድም ሆነውልኝ ለመጀመሪያ ጊዜ ደስተኛ ህይወትን መኖር ጀምሬ ነበር። በአንዲት በተረገመች ቀን ግን ለኔ ሰላም መስጠት ሰላሟን ያርቅ ይመስል ሳልፈልጋት መጣች። እኔ ልተዋት ስሞክር ለምን እንደምትከታተለኝ አላውቅም። ከ6 ወራት በኋላ የሸጠቻት ልጇን ፍለጋ መጣች። ገና በር ላይ ቆማ ሳያት ወደ ኋላ ሸሸሁኝ። ሞገስ ቤት ውስጥ አልነበረም። ሰራተኛችን መጣችና ምን ፈልጋ እንደሆነ ጠየቀቻት። እናቴ ግን አይኗን በጨው አጥባ ልጄ ናት ልወስዳት ነው አለቻት። የምን ልጅ? እኔ እናት የለኝም ብዬ ጮኩኝ። ከስልኳ ላይ በውሸት ፈገግታ ተሞልታ የተነሳነውን ፎቶ አሳየቻት። ልጄ ናት፣ ተጣልተን ወደዚህ ስለላኳት ነው። ቢሆንም ጋሼ ሳይመጣ መውሰድ አትችይም አለቻት። አስታውሳለሁ። እናቴ ምን አስባ እንደሆነ አላውቅም። በእጇ ቢላ ይዛ ነበር። ፊት ለፊት ታገላብጠዋለች። ከዛም ወደ ውስጥ ስትጠጋ ሰራተኛዋ ለኔ መከላከል እያለባት ወደ ውስጥ ጥላኝ ገባች። ሮቤል የት እንደሄደ አላውቅም። የኔ ድል እሷ ስትጎትተኝ እኔ መከተል ነው መቼም። እጄን ይዛ እየጎተተች ወሰደችኝ። አሁንም ግን ወደ ቤት ይዛኝ አልሄደችም። የት እንደሆነ ባላውቅም ወደ አንድ ቤት ይዛኝ ሄደች። በር ላይ የጠበቀን አንድ ወጣት ልጅ ነው። ወደ ውስጥ ይዛኝ ገብታ ወደ ውጭ ወጣችና ከልጁ ጋር ማውራት ጀመረች። ምን አስበሽ ነው? ገና ህፃን ልጅ እኮ ናት አላት። ኧረ ትልቅ ናት፣ አትጨነቅ፣ ብዙ ነገር ታውቃለች አለችው። ሰውነት ስላላት እንጂ ፊቷ ልጅ ነው፣ ታስታውቃለች። ለኔስ ግፍ ይሆንብኝ የለ እንዴ አላት። ኧረ እንደዛ አይደለም እኮ 8 ዓመቷ ነው እኮ። ደግሞ ጎዳና ላይ ከምትሆን እዚህ ብትሆን አይሻላትም? ታሳዝናለች በጣም። እናቷ እኔን ተማምናን የሰጠችኝ እኮ ትላለች። ጆሮዬ ነው ብዬ ተጠራጠርኩኝ፣ ግን ልክ ነበርኩኝ። ስለምን እናት ነው የምታወራው? ጭራሽ ብላ እናትነቷን ልትክድ ነው ብዬ ፈራሁ። እንደፈራሁት ነበር። ልጁ ቀበል አድርጎ እሺ ግን ለእናቷ ብዬ ነው የነገርሽኝ ታሪክ አሳዛኝ ስለሆነና እናቷ ስላሳዘነችኝ ነው አላት። አዎ እኔም ለዛ ብዬ ነው። እሺ ስንት ትሰጣታለህ አለችው። ነገሩ ግራ የገባኝ እኔ ስለማን እናት እንደሚያወሩ አላውቅም።
አንቺ ስንት ነበር የምትሰጫት? እኔ 500 ብር ተስማምተን ነበር። አሳዝናኝ 800 አደረኩላት። እኔ የሰው እንጂ የገንዘብ ችግር የለብኝም። 1000 ብር ሰጣታለሁ አላት። በነገራችን ላይ የዛኔ 1000 ብር ማለት የአሁን 10,000 ብር እንደማለት ነው። በጊዜው በጣም ብዙ ብር ነበር። ወዲያው እናቴ ያልፈጠረባትን ደግ ሰው ለመሆን እየሞከረች ይሁን እሺ እሷን ስትልክልኝ እኔ ከራሴ ጨምሬ እሰጣታለሁ አለች፣ እንባ የተናነቀው ሰው ድምጽ እያሰማች። በመጨረሻም ስለኔ እንደሚያወሩ ግልጽ ሆነልኝ። የምር ከፋኝ። በጣም እየከበደኝ ነው ያለው። ግን ምንም ማድረግ ስለማልችል ቁጭ ብዬ ማልቀስ ጀመርኩኝ። በ1000 ብር ሸጠችኝ። ኧረ እኔስ ፈተናዬን እያልኩኝ ማልቀስ ቀጠልኩኝ። ብዙም ሳይቆዩ ሁለቱም ወደ ውስጥ ገቡ። እምባዬን ለመጠራረግ ሞከርኩኝ። ሌላ ጊዜ ቢሆን ምን አባሽ ያስለቅስሻል ብላ ልታጋጨኝ የምትችለዋ ሴትዮ ዛሬ የሰይጣን ባህሪዋን በማስመሰል ሸፍና የኔ ቆንጆ ለምን ታለቅሻለሽ? ተረጋጊ እንጂ እናትሽ እኮ ትወድሻለች። ናፈቀችሽ እንዴ? አይዞሽ እሺ እኛ አለንልሽ እያለች ልታባብለኝ ትሞክራለች። የበለጠ እየከፋኝ መጣ። የአስመሳይነቷ ብዛት። ኡፍ አልቻልኩም። በቃ ልሂድ፣ እንደዚህ ስታለቅስ ማየት ከባድ ነው ብላ ተነስታ ልትሄድ ስትል እማዬ አልኳት። ክው ብላ ዞር አየችኝ። ግን ሐሳቡ ከየት እንደሚመነጭላት ባላውቅም የኔ ቆንጆ እናትሽ ናፈቀችሽ እንዴ? አታስቢ እሺ እኔ ተመልሼ መጥቼ እናትሽ ጋር ወስድሻለሁ ብላ ልታቅፈኝ ስትጠጋ ወደ ኋላ ሸሻሁ። የመጨረሻ እናትነትን የጠላሁበት ቀን ነበር። ሁሉም እናቶች እንደሷ እንደሆኑ አሰብኩኝ። ደግሜ እናቴ ላልላት ለራሴ ቃል ገባሁኝ። እናትነት እዛ ጋር ቆርጠልኝ። እሷም እያስመሰለች እየሮጠች ከዛ ወጣች። የሄድኩ ቀን በሰላም ነበር የተኛሁት። ጠዋትም በሰላም ነው የተቀሰቀስኩት። ብቻውን ስለሚኖር ቤቷ ትንሽ ናት፣ ጊዜ አትፈጅም። ግን ትልቁ ችግር ልጁ ባለውርስ ስለነበር መሰለኝ ገና በዛ እድሜው ብዙ በሬ በግና ፍየሎች አሉት። የእነሱን በረት ማጽዳት ለኔ በጣም ከባድ ነበር። መጀመሪያ ያጸዳሁ ቀን አብሮ ገብቶ እያሳየኝ ነበር። ከሳምንት በኋላ ግን ልጁም ሁኔታዎቹም ተቀየሩ። በሬዎቹ ለእርሻ ከመውጣታቸውና በጎቹ ለገበያ ከመውጣታቸው በፊት በየቀኑ 11 ሰዓት ላይ እየተነሳሁ የሸኑትንና የተጸዳዱትን እያጸዳሁ ምግብ እንድሰጣቸው አዘዘኝ። የሚሸጥ አጋዥ አለው። በዛ ላይ ብር እያስከፈለ በውሎ በሬዎችን ይሰጣል። በረቱ ግን ልክ ታፍሎ አድሮ ጠዋት በሩ ሲከፈት ያለው ሽታ ልነግራችሁ አልችልም። በጣም ያስጨንቅና ያሳምምም ነበር። ከዛን ቀን ጀምሮ ህመሜ ከኔ ርቆ አያውቅም። ሽታው ጉንፋንን ከኔ አያርቀውም። በዛ ላይ መሬቱን የማጸዳው በእጄ ነው። ያስፈሩ ነበር። ፈጣሪ ከኔ ጋር ስለሆነ እንጂ በሬዎቹ ሊጎዱኝ የሚችሉ ነበር። ምክንያቱም የዛኔ ሆነ ቢባል ራሱ 8 ዓመቴ ነበር። ቀስ በቀስ እጄና እግሬ ስንጥቅጥቅ ማለቱን ቀጠለ። በሌሊት የመነሳት ብርድ አለ። ጫማዬ ስለሚያንሸራትተኝ እያልኩ በባዶ እግሬ ስገባ ሽንቱ ሲነካኝ ያቃጥለኝ ነበር። ከዛ ደግሞ እበቱን እየሰበሰብኩ ፀሐይ ላይ እንዳደርግ አሳይቶኝ የ10 ብር 4 ይሸጣል። ብቻ ግን ባገኘው አጋጣሚ ሁሉ ብር ይሰራል። እሱ አሪፍ ሆኖ ሳለ እኔ ላይ ጨካኝ ሆነ። የዛኔ እንደዛ እንዳላዘነልኝ አሁን ግን ሁሉም ነገሩ ተቀያየረ። በቃ በስርዓት አልጸዳም እያለ በገብቶቹ ጅራፍ ቅጥቅጥ ያደርገኝ ጀመር። መቼም እድሌ ነው ብዬ ተቀብዬ ህመሙን ለመቆጣጠር ሞከርኩኝ። አልከበደኝም። ግን ሰውነቴን ጠባሳ ወረሰው። የልጅነት መልኬ ጠፋ። መጀመሪያ ጠንቋያው ጋር ያለሁኝ ትንሽ ብሰቃይም ግን እነ ሞገስና ሮቤል ጋር ስገባ በጣም ተክሼ ነበር። ልጅ እንደሆንኩ ማሰብም ጀምሬ ነበር። ምን ዋጋ አለው? የራሴ እናት እዚህ ውስጥ ከተተችኝ። በጣም የሚያሳዝነው ደግሞ ይህንን ሳስብ አድሬ በቀጣዩ ቀን እጄ እስከ ልብሴ በከብቶቹበት ተጨማልቄ አይኖቼ እያነቡ አፍንጫዬ
በሽታው ታፍኖ ቀና ስል እናቴን ፊት ለፊት ያየኋት። ስታየኝ እንደ እናት ትደነግጣለች ብዬ ጠብቄ ነበር። ያው አለ አይደል ምንም ቢሆን ይናፈቃል እንጂ የእናትነት ነገር ወጥቶልኝ ነበር። ግን አንዳንዴ ታናሽ እህቴ ያለችበትንና እኔ ያለሁበትን ህይወት ሳስተያየው ይገርመኛል። እሷ ልትነካኝ ተጸይፋኝ ዝም ብላ ብቻ ወደ ውስጥ ገባች። ባልጠበቅኩት ሁኔታ ግን ከኋላዋ ሞገስ መጥቶ ነበር። እሱ ከእናቴ በላይ ሆነልኝ። ያለመጸየፍ ሮጦ መጥቶ አቀፈኝ። እግሬ ስር ተንበርክኮ ከልቡ ጭምቅ አድርጎ አቀፈኝ። ከዛም ከእቅፉ ራቅ አድርጎ አየኝና እንደ አባት የሱ ጥፋት ይመስል ከልቡ አለቀሰ። ካሁን በኋላ እናቴ ብዬ መጥራት አልችልም። ሰላም ብላት ይቀለኛል። ሰላም ከልጁ ጋር ከቤት ወጣች። ስታዩ ጉዷ ሊጋለጥ እንደሆነ ስላወቀች ክው ብላ ቦርሳዋን ከእጁ አለቀቀችው። ሞገስም በጣም ተናዶ ከተንበረከከበት ተነስቶ ወደ ሰላም ገሰገሰ። ሰይጣን ጸበል ሲያይ መፍራቱ አይቀርም መቼምና እሷም ስራዋን ስለምታውቅ ከልጁ ጀርባ ተሸጎጠች። ሞገስ በጣም ተናዶ ነበር። አንቺ ግን ቆይ ምን አይነት ጨካኝ ሰው ነሽ? እንዴት ይችን ጨቅላ ህፃን ልጅሽን ልጅነቷን መንፈግሽ ለኔ መሸጥሽ አላንስ ብሎ አሁን ለማንም ጎረምሳ ሰራተኛ አደረግሻት አለ እንባው ዱብ ዱብ እያለ። በጣም የገረመኝ ግን ልጁ ሞገስ ካወራቸው በርካታ ነገሮች ውስጥ አንድ ቃል ብቻ ነበር የከነከነው። ካፉ ቀበል አድርጎ ማንም እኔን ነው ማንም ያልከው አለ በንቀት ንግግር። አዎ ማንም ተራ ደደብ ወጣት ባትሆን ወደፊት ልጅህ ላይ እንዲሆን የማትፈልገውን እዝች ህፃን ልጅ ላይ አታደርግም ነበር ብሎ ጮሆበት። ወደማይሆን ጦርነት ውስጥ ሲገቡ ለትንሽ የሞገስ ስልክ ጠራ። ሲጠበቅ የነበረ ይመስል ፈጠን ደንገጥ እያለ አነሳው። ሄሎ ምን ነው አለ። ትንሽ ዝም አለና መጣሁ ስልኩን እየዘጋ ወደ እኔ ዞሮ ወንድምሽ ታሟል አብረሽኝ ነይ አለኝ። እኔም የምፈልገው እሱን ስለነበር ቶሎ ተከተልኩት። ግን ሰላም ልክ ልጇን እንደምትነጠቅ እናት ልጄን አትንኩ ብላ ቀወጠችው። ወይ ማስመሰል! አንቺ እናት መባል አይገባሽም። የምን ልጅ ነው አላት። ቆፍጣና ወንዶች እንደሚያደርጉት ሴት ልጅ ላይ እጁን ላለማንሳት መዳፎቹንና ጣቶቹን እየጨበጠ፣ በዛ ላይ ልጁ ለኔ ይደረባል ብዬ ሳስብ አፉን እየከፈተ ነበር። እናቷ እሷ ከሆነች ምን አገባህ አንተ ልቀቃት ብሎ አሽቃበጠ። የኔ ቆፍጣና ሞገስ ግን እጅ አልሰጠም። በአቋሙ እንደጸና አንድ ሰው ቢጠጋኝ ጉልበት በመበዝበዝ እከሳችኋለሁ። ይሄ ቃሌ ነው። ቃል ምን ያህል እንደማከብር ታውቂ የለ። በእርግጥ ልጅን ጥሎ መሄድ መጀመሪያሽም ብርቅሽም አይደለም ብሎ ግልጽ ሳያደርገው እጄን እየጎተተ እንደዛ ቆሽሼ ሳያፍርብኝ ይዞኝ ሄደ። ቤት ስንደርስ ሮቢ ታሞ በፎጣ ተጠቅልሎ በረንዳ ቁጭ ብሏል። ሚስኪኛዋ መሰረት የቤት አጋዡ አብሮ ቁጭ ብላ ነበር። ቤት ሄደን በር ስትከፍትልን የዛኔ በመጥፋቴ ራሷን እንደ ተጠያቂ ስታይ ስለቆየች ስታየኛ ቀረቀረች። ሮቢም እንደ ሁል ጊዜው ቁጥብ ያለች ፈገግታውን ለገሰኝ። ሮጬ ሄጄ ላቅፈው ፈልጌ ነበር። መሃል ስደርስ ግን ማንነቴና ምንነቴን አስቤ ራሴን ገታሁት። ሞገስም ሁኔታውን ስለተረዳ ሰርፕራይዝ አለን ጠብቀን ብሎ እየጎተተ ይዞኝ ገብቶ ማንም ያላደረገልኝን እንደ አባት ገላይን አጠበኝ። በዛ ሰዓት ግን የተሰነጣጠቀውን የልጅ እግሮቼንና ፈለግ በፈለግ የሆነውን የሻከረውን እጄን አይቶ በጣም አዘነ። እኔን ላለማስከፋት ግን ወዲያው ረስቶ ፊቴን አበስ አድርጎ ልብስ ቀይሮ ይዞኝ ሄደና ሳቂታውን ሮቢን አሳቀፈኝ። ከዛ በኋላ ያለው ቆይታ በጣም የሚገርም ነበር። የተበደልኳቸውን የሚያስረሱ ጊዜ ማሳለፍ ጀመርን። ቀስ በቀስ የጠወለገው ሰውነቴ ያብብ ጀመር። መቼም ልርሳ ካልክ የማይረሳ የለምና ልጅነትን ረሳሁት። ማንም ሰው ናፍቆኛ አያውቅም። ደስ የሚለው ከዛ በኋላ እናቴም ድርሽ ብላ አታውቅም። በዛም
ሞገስን በጣም እንደምትፈራው ገባኝ። ለምን እንደሆነ ግን አላውቅም። ቤት ውስጥ አራታችንም ማለትም እኔ፣ ሞገስ፣ ሮቢና መሲ ሳንለያይ ሌላ ጣልቃ ገብ ሳይኖር በሰላም ትምህርታችንን እየተማርን ለ5 ዓመት ያህል በፍቅር ኖርን። ሮቢ 10ኛ ክፍል ደርሷል። እኔ ከሄድኩ በኋላ ጉንፋን ራሱ ታሞ አያውቅም። እኔ እዛም ትምህርት ቤት ወዲያው ስላቋረጥኩኝ ከ1ኛ ክፍል ጀምሬ 5ኛ ክፍል ደርሻለሁ። ፈጣሪ ይመስገን በአሪፍ ሁኔታ እያደግኩ ነው። 13 ዓመት ሆኖኛል። በትምህርት በጣም ጎበዝ ነበርኩ። እኔና ሮቢ ልክ እንደ እውነተኛ እህትና ወንድም በስስት እየተያየን የቆየ ነው። እማልወሸው ነገር ግን ብቻዬን ስሆን ትዝታን መርሳት አልቻልኩም። እሷን ሳስብ ደግሞ አባቴ ትዝ ይለኛል። አባቴን ሳስብ ደግሞ እሱን በማጣት ያጣሁትን ልጅነት ያሳለፍኩትን መከራ አስባለሁ። ያሳለፍኩትን መከራ ሳስብ ደግሞ አሁን ያለሁበትን ህይወት አያለሁ። በዚህ ሁሉ መሃል ደግሞ ጠንካራ መሆኔን አይቻለሁ። እያደግኩ በመጣሁ ቁጥር ብዙ ሙያዎችን መሲ ያስለምዳኛለች። በዛ እድሜ እንጀራ ለመጋገር አልተቸገርኩም። ስራ እችላለሁ። በቃ ለነገሩ እንኳን አሁን ቀርቶ በ7 ዓመቴ የቤት ሰራተኛ ሁኜ የለ። ለማንኛውም ግን በጣም የሚያስቀናው የተደላደለ ሁኔታ ላይ ደርሼ ነበር። አንድ ቀን አስታውሳለሁ፣ እሁድ ቀን ነበር። እናቴ ማለቴ ሰላም በር ላይ ቆማ ሞገስን ስትጣራ ሰማኋት። ለምን መጣች? ድጋሚ ልትወስደኝ ነው ብዬ ገና ሳስበው እምባዬ እርግፍ ማለት ጀመረ። ሞገስም ደንገጥ ብሎ ፈጥኖ ወደ ውጭ ወጣ። ምን ፈልገሽ መጣሽ ብሎ ጮኸባት። ተከትየው ሄጄ እጁን ይዤ ቆምኩኝ። ከድፍን 5 ዓመት በኋላ ለመጀመሪያ ጊዜ አየኋት። አይሞኝነት! መጀመሪያ ሳያት ናፍቄያት የመጣች መስሎኝ ነበር። ሩጬ ላቅፋትም ተመኝቻለሁ። ብቻ ግን እሷ ናፍቄያት አልነበረም። እንደለመደችው እየጎተተች ልትወስደኝ አስባ ገና ልትቀርበኝ ስትጠጋ ሮቢ መሃል ገባ። አሁን ላይ ጤነኛ ነው። በዛ ላይ ፈርጠም ብሏል። ሞገስ ብቻውን መፋለም አይጠበቅበትም። ድጋሚ እንድትወስዳት አልፈቅድልሽም አላት፣ ኮራ ኮስተር እያለ። በማያገባችሁ አትግቡ፣ ወደ ሌላ ነገር ከምንገባ ልጄን ስጡኝ አለች። ምን እንደተማመነች ባላውቅም ፈገግ እያለች በንቀት ንግግር። ቶሎ ነው ሆድ የሚብሰው ሞገስ። እንባው መውረድ ጀመረና ቀና ብሎ ልጄን ያልሽው? ያለ እናት እንዲያድግ አደረግሽው እኮ። ቢያንስ በሰላም ከእህቱ ጋር ይኖርበት አላት በሚያሳዝን አነጋገር። ግን ከሮቢ እናት ጋር ሰላም ምን አገናኛት ብዬ ደነገጥኩ። እሷንም ሳያት አንዴ እኔን አንዴ ሮቢን በየተራየችና ራሱን እንደሚወቅስ ሰው አንገቷን እየነቀነቀች ነበር። ያ ሐዘን ግን ከንቱ ነው መሰለኝ። ብዙ ሊቆይ አልቻለም። በደካማ ጎን መግባት ልማድህ ነው። ሲጀመር ተውኝ በቃ ብላ እጄን ይዛ እየጎተተችኝ መሄድ ስትጀምር የኔ ደካማ ጎን አንቺ ነበርሽ አላት። እናቴ ቀጥ ብላ ቆመች። ሮቢ ቀበል አድርጎ የኔን ጥያቄ ጠየቀልኝ። አባቴ ስለምንድን ነው የምታወሩት? የት ነው የምትተዋወቁት? ቆይ ማለቴ አይምሮዬ እያሰበ ያለው ነገር ልክ መሆን የለበትም አለ። እነሱ ባያወሩትም ተግባብተዋል። እኔ ግን የሚያወሩትን ለመረዳት ጊዜ ፈጅቶብኝ ነበር። ሞገሴም ቢሆን ለመመለስ ፈቃደኛ አልነበረም። ብቻ በተከፋ ፊት እናቴን እያየን ባውን ይጠርጋል። በቃ ተውኝ እሺ አለች እናቴ። ዝም ብዬ ሳያት ግን እናቴ በሁለት ልቦች መካከል ናት። የሆነ ጎኗ መልካም ሲሆን የሆነ ልቧ ደግሞ ጨካኝና ደንዳና ነው እና ሁለቱ ልቦቿ ራሱ በጣም እየተጋጩባት ይመስለኛል። ለማዘን ትፈልግና ጨካኙ ልቧ አሸንፏት ኩስትርትር ይላል። ትጨክናለች። ቀስ ብሎ ነገሩ ተገለጠልኝና ቆይ ከአባቴ በፊት የነበረው ባልሽ እሱ ነው ማለቴ ብዬ ቃሉን መጨረስ ከብዶኝ ንግግሬን ገታሁት። ወዲያው ሮቢ ካፌ ቀበል አድርጎ ማለት ብሎ ሁለቱንም በየተራ ተመለከታቸው። ያው አንዳንዴ በዝምታ ውስጥ እውነትና መልስ አለ አይደለ?
ከሞገሴ ዝምታና ከናቴ ማለቴ ከሰላም እይታ ውስጥ መልሱን አገኘ ነው። ወዲያው ሮቢ ማበድ ጀመረ። ይህች ሰይጣን ናት የኔ እናት፣ ግን እኮ እንደሞተች ነበር የነገርከኝ አለው ሞገሴ ፊት እያለቀሰ። አዎ አልዋሸሁም፣ ሞታለች። የ2 ዓመት ሕፃን ጥላ መሄድ የቻለች ሴት ሞታለች ቢባል አያንስም ታዲያ አለው መልሶ በጩኸትና በቁጣ። ፈልጌው አይደለም፣ ተወኝ፣ ፈራጅ አትሁንብኝ፣ አስገድደኸኝ ነው አለች እያለቀሰች። በሕይወቴ ለመጀመሪያ ጊዜ ከእናቴ ዓይን እንባ ሲፈስ አየሁ። እንኳን በሌላ ነገር አባቴ ሲሞት ራሱ አንዲት እንባ አልወረደም ነበር። ልጅ ብሆንም በደንብ አስታውሳለሁ እኔ ጥፋት አልነበረም ብላ ተጨማሪ ምላሽ ሳትጠብቅ እንደ ሁልጊዜው እጄን ይዛ እየጎተተች ይዛኝ ሄደች። ለመጨረሻ ጊዜ ሮቢን ምናልባት የሥጋ ወንድሜን በእንባ በታጀቡ ዓይኖቹ ተሰናበትኩት። እሱ ግን ከሞገሴ መልስ እየጠበቀ ነበር። ዞሮ አላየኝም፣ አላስቆማትም። ሞገሴም ቢሆን እያለቀሰ ከመሸኘት ውጪ ምንም ሊያደርግልኝ አልቻለም። ትንሽ መንገድ እየጎተተች ይዛኝ ከሄደች በኋላ መሃል ላይ ስንደርስ ቆመች። ከዛም እጄን ለቀቀችኝና አጠገቧ የነበረ ድንጋይ ላይ ቁጭ ብላ በረጅሙ መተንፈስ ጀመረች። ከዛ ከመሬት ጋር ሚስጥር ያላት ይመስል ትክ ብላ ተመለከተችው። ለትንሽ ደቂቃ እሷ መሬቱን እኔ እሷን እያየን ቆየን። ከዛም ድንገት ብርግግ ብላ እጭ ምን ሊያጸድቀኝ ነይ ቀጥይ ብላ ተነስታ መጎተቷን ቀጠለች። አሁንም በቂ አቅም ላዳብር አልቻልኩም። ከሷ ማምለጥ አቃተኝ። እንደ በግ እየተከተልኳት ነበር። በአሁኑ ግን ቅርብ ቦታ አልነበረም የሚወሰደችኝ። ወደ ገጠሩ የተጠጋ ቦታ ያለ አንዳች ረፍት እያለከለከች ወሰደችኝ። አሁንም ልትሸጠኝ እንደሆነ ባውቅም በአሁኑ ከባድ ነው መሰለኝ ሰውነቴን ሽክክ እያለኝ ወደ ውስጥ ገባን። በር ላይ አንድ አሮጊት እናት ቀበል ብለው አስገቡን። ቤት ስንገባ ምን ላይ እንደነበሩ ባላውቅም የስንዴ ዳቦ ፊት ለፊት ቀርቦ ቡናው ተስተካክሎ ተደርድሮ ምግቡ ተሰናድቷል። ፊት ለፊት ላይ ደግሞ በግምት ከሮቢ የሚበልጥ ወጣት ተቀምጧል። እኛ ወደ ውስጥ ስንዘልቅ እልል ብለው አስገቡን። የሀገሩ እንግዳ የመቀበያ ባህል ነው ብዬ አስቤ ነበር። ነገር ግን በአሁኑ ግምቴ ልክ አልነበረም። እኔ እንዳሰብኩትም አልነበረም። ለካ ይሄ ድግስ እኔ እንዳሰብኩት ሳይሆን የኔ ሞት ድግስ ነበር። የ13 ከምናምን ዓመት ልጇን ያንን ለሚያክል ሰውዬ ምን ብዬ ቃላት ልጠቀምለት? ብቻ ግን ለማደጎ ቤት የሰጠችኝ ይመስል ለትዳር አስማምታ ጨርሳ ነበር ይዛኝ የመጣችው። እውነቱን ለመናገር ልጁ የገጠር ሰው ባይሆን መልከ መልካም ወጣት ነበር። ገብተን ከመቀመጣችን እናትየው እንዴት ቆንጆ ልጃገረድ ናት፣ ቱቱ እንዳልሻት ናት፣ አበባ የመሰለች የሚሉ ተራ የሙገሳ ቃላቶችን ቸረችኝ። እስካሁን ስለ ራሴ ባልነግራችሁም ከእናቴ ቁንጅና፣ ቅላትና ረጅም ፀጉር ከአባቴ ደርባባነት መውሰዴን ትገምታላችሁ ብዬ አስቤ ነው። ላለመዋሸት በጣም ቆንጆ ሆን ነበር። ያው አስተዳደጌ መልኬንም ልጅነቴንም ሲወስድብኝ ሞገስ ነበር የልጅነት ውበቴ ተደብቆ እንዳይቀር ያደረገው። አሁን ግን የገዛ እናቴ ሙሉ በሙሉ ልጅነቴን ቀማችኝ። ታውቃላችሁ፣ አንዳንዴ አሁንም ድረስ ግን እኔን አሰቃይታ ምንድነው የምትጠቀመው እያልኩ ራሴን በመጠየቅ ጊዜን አባክን ነበር። ከንቱ ጥያቄ፣ ምላሽ አልባ። ለማንኛውም ግን ጨክና የምታደርገው ባይመስለኝም አንገራግራ የምርም አስችሏት የእውነትም ጨክና አሳልፋ ሰጣኝ ሄደች። የሚገርመው ደግሞ ሰላም ጥላኝ ስትሄድ አብሬ ካልሄድኩ ብዬ ሳለቅስ ባለቤቴ በሰርጉ ቀን ነበር እኔን መምታት የጀመረው። እሱን ሳስታውስ ምን እንደሆነ ባላውቅም እንባ ያሸነፈ ሳቅ ያመልጠኛል። ወንድ ሴትን መምታት ሕግ ይመስል የመደብደብ ሱስ አለባቸው መሰለኝ። ገና ቤቱ እንኳን ሳልገባ መልሳት ሲሉት እየቀጠቀጠ ወደ ውስጥ አስገባኝ። በጣም ረጅም ሰዓት እሪ ስል ስጮህና ሳለቅስ ነበር። ግን ደግሞ መፍትሄ ላላገኝ መጮሄ
እርባና ቢስነት ጎልቶ ታየኝና ሁሉንም ነገር ትቼ ዝም አልኩኝ። እናቴ ሄደችበት ኮቴ እንኳን ሳይደርቅ ልጁ ተነሽ ብሎ በቁጣ እንድከተለው ነግሮ ወደ ራሱ ቤት ይዞኝ ሄደ። ቤቱ ሲሄድ ግን ያልጠበቅኩትን ነገር ነው ያገኘሁት። ክፍል 4 ይቀጥላል።